ጋሼ ደህና አልክ ልጄ እንደው እዚህ ድፎ ዳቦ ይጋገራል ብሎ ነበር የመጣሁት አለላ 500 ብር ብቻ ምን ጋሼ 500 ብር ምን ነው ጋሼ ወንበደዳሽ ነው እንደምታወቁት ዘይት 5 ሊትር ዘይት ገዝቼልሻለሁ ጌታ ይስጥህ ዲያበው ስንት እንደገባ ታውቂያለሽ ግን ዘይት ምን አውቃለሁ የኔ ልጅ 7 ብር ገባ 7 ብር ገባ ዘይት በቃ ዝም በል መንግስት የለም በል መንግስትማ አለ ግን ኑሮ ተወደደ ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን ድሃ ምን ሊያረግለት ይበላል በቃ ተው አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ ከኔ ጋር አልহামዱሊላህ ረቢል ዓለሚን ማዘሯ እንግዲህ ሁሉንም ሰው ያሳቀች ነበር እኔ ግን እንደተረዳሁት ከሆነ እስከ ዛሬ አስቤዛ የሚያደርግላቸው ያው ልጃቸው ስለነበረ የዋጋውን ሁኔታ ስላላወቁት ነው ብዬ ነው ማስበው እና ተገላግለዋል ማለት ነው ማዘር ሌላው ነገር ደግሞ በጣም በርካታ ጥያቄ እየመጣብኝ ነው ወደ ሀገር በተለይ መግባት ያሰባችሁ ስለ አስቤዛ ስለ ኑሮ ውድነት በጣም እየተጨነቃችሁ ያላችሁ የተወሰነ ነገር ልበላችሁ ብዬ ነው የመጣሁት ሁሉም በዚህ ኑሮ እንደተወደደ ነው የሚያወራው እንግዲህ ማዘር ደግሞ 7 ብር ገባ ብለው ዘይት ያው እንደምታዩት መንግስት የለም እንደያሉ ነበር አሁን ላይ ደግሞ በነዳጅ በማሳበብ ማለት ነው መጀመሪያ ላይ ቪዲዮ እንዳያችሁት መፋቂያ ራሱ ማለት ነው እኔ መፋቂያ ከዚሁ ከጫካ ምናምን ተቆርጦ ነው የሚመጣው ምንም ነዳጅ አያስፈልገውም ነገር ግን መፋቂያ ራሱ 10 ብር የነበረው መፋቂያ 30 ብር እና 40 ብር ገብቷል ማለት ነው ውዶችዬ እና በዚህ ሰበብ በነዳጅ ሰበብ ሁሉም ነጋዴዎች በቃ የበፊት ምጭ እንኳን ቢኖራቸው እቃ እየጨመሩ ነው ገብቷቸዋል እና እርስ በርሳችን ነው የምንበላለው ወላሂ ነው የምላችሁ አንዱ ለአንዱ ማዘን ቀርቷል ይሄን ያያየ ደግሞ እንደው አላህ ደህና አድርጎ ይዞናል ነው የምለው እንደ ስራችን ማለት ነው እንደ ስራችን እና እርስ በርሳችን ነው እየተበላላን ያለ ነው በቃ በፊት የመጡ እቃዎችን እዛው ላይ በቃ በስልክ ነው ሁሉም በስልክ ይደዋወላል ጨምር ነው በቃ በ100 ብር የተገዛ እቃ ራሱ እኔ በ100 ብር ነው እና የገዛሁት 100 ብር ካተረፍኩ ይበቃኛል የሚል የለም 1000 ብር ቢገባ 1000 ብር ነው የሚሸጠው እና በጣም ያሳዝናል ያለው የማህበረሰቡ ሁኔታ ማለት ነው የነጋዴ ሁኔታ በጣም ነው የሚያሳዝነው በቃ ለድሃ ማዘን ቀርቷል እና እርስ በርሳችን ካልተዛዘን ምን ዋጋለው የት እንደምንደርስ አላቅም በዚህ ሁኔታ እና ሌላው ነገር ደግሞ በጣም እየተጨናነቃችሁ ያላችሁት እስኪ የድሮውን ጊዜ ያስቡት አሁን ላይ እኮ ሁሉ ነገር ቢወደድም በቃ ሁሉም ነገር ተወዷል አይደለ ግን ቤት ውስጥ የምትገዙት ነገር የምትበሉት ነገር አልহামዱሊላህ በቃ ቤት ውስጥ ጥጋብ ነው ምንም ረሃብ የሚባል ነገር የለም ገዝተን አምጥተን በቃ የማትጠብቁት በቃ እሱ እንኳን አያገኝም በቃ ደሃ ነው ምንም እንዴት አድርጎ ነው የሚገዛው ምናምን እያላችሁ የምትጨነቁለት ሰው እንኳን ማለት ነው በቃ በሳምንት ሄዶ ዘንቢሉን ሞልቶ ነው ገዛስቶ የሚመጣው አስቤዛ ማለት ነው እና ምን የሚያስጨንቅ ነገር አለ አላህ እኮ እያኖረን ነው እንደ ክፋታችን ይዞን እያኖረን ነው በቃ ይሄንን መረዳት አለብን እና ደግሞ በድሮ ጊዜ አሁን ምንም እንኳን 10 ብር ቢገዛ ጫማ ግን ችግር ነበር አይደለ በጣም ችግር ነው ጫማ መግዛት ራሱ 10 ብር ሆኖ ነው ዋጋው አስባችሁታል ሩዝ መኮረኒ ድሮ አሁን ስንሰራ በቃ እንደ ብርቅ ነው አይደለም እናየው አሁን ላይ ግን በቃ ሞልቷል በቀላል ገዝተን የምናመጣው ነገር ነው እና በቃ ዘመኑ ተቀየረ እየተሻሻለ ሲሄድ ብሩ እየጨመረ ይሄዳል ግን ይገኛል በቃ እና እየተገኘ ሰው ማንንም ራብ የሚሞት የለም እየሰራ አሁን አብዛኞቻችሁ አረብ ሀገር የተቀመጣችሁ ቤተሰቦቻችሁን እየረዳችሁ ያላችሁ በቃ ቤተሰቦች የተቸግረዋል ራብ ሊሞቱ ነው ምናምን ብላችሁ በጣም ከመጠን በላይ የምትጨነቁ አላችሁ ልጆቼ ሊርባቸው ልጆቼ በቃ እንዴት ነው የሚሆኑት እንዴት በየነው ሀገር የምገባው
አልহামዱሊላህ ማለት አለብን። ወላሂ ነው የምላችሁ። በፊት በቃ ዳቦ ከተጋገረ ቤት ውስጥ ብርቅ ነው የሚሆነው። አሁን እኮ አንድ ሰው ቤት እንግድነት ከሄዳችሁ ወይ ብቻ ሰው ለማየት ከሄዳችሁ ማለት ዝም ብላችሁ እኮ ነው ሰርግም ይሁን ሁሉም ሰው አሁን ላይ ማለት ነው ያለውም የሌለውም እኩል ዳቦ ጋግሮ ነው የሚሄደው። የትም ቦታ ስትሄዱ ባዶ እጃችሁን አትሄዱም፣ ሰው ለመጠየቅ እንኳን ማለት ነው። በቤታችሁ ደግሞ ማጋገር ከፈለጋችሁ በቀላል ግዝት አድርጋችሁ ዳቦ የምትጋግሩበት በቃ የሆነ ብርቅ የሚባል ነገር የለም። ችግር የሚባል ነገር ብሩ አልሰራም፣ ግን ብሩ ደግሞ አልጠፋም፣ ሞልቷል። እና ያን ያክል ራሳችሁን ማጨናነቅ ከመጠን በላይ ጥሩ አይደለም። ደግሞ አልহামዱሊላህ ማለት ግድ ነው። የትም ቦታ ብትሆኑ የሚረዝቃችሁ አላህ ነው። መስራታችሁ ደግሞ እንግዲህ በፈለጋችሁበት አገር ሆናችሁ ኢትዮጵያ ውስጥ ሆናችሁ መስራት ነው። ከሰራችሁ ታገኛላችሁ። የፈለጋችሁትን ነገር መግዛት ማድረግ ትችላላችሁ። የድሮ ጊዜ ሳንቲሙ ትንሽ ቢሆንም የምንገዛበት ዋጋ በትንሽ ዋጋ አሁን ዳቦ እንግዛ ካልነ በ25 ሳንቲም ከሆነ ዳቦ የምንገዛው አሁን ላይ 50 ብር ከሆነ ዳቦ አንድ ቁርጥ ማለት ነው የአምባሻው በፊት 30 ብር 25 ሳንቲም ከሆነ 30 ሳንቲም 25 ሳንቲም ሶሪ ከሆነ አሁን ላይ ግን 50 ብር ገብቷል ዳቦ አይደለ? ነገር ግን የሚገዛው ሰው የበዛው አሁን ነው ወይስ ድሮ ነው? ድሮ በቃ ማንም ሰው አይገዛም ነበር ዳቦ አይደለ? ማንም ሰው ደግሞ መኮረኒ ፓስታ ገዝቶ አይሰራም ነበር። በጣም በቃ ችግር አለ በፊት። አሁን ላይ ግን በቃ አዲ ሆኗል። ማንኛውም ሰው እኩል ነው። በቃ ያለውም የሌለውም ፓስታ ይሰራል። እንደ ድሮ ብርቅ አይደለም። መኮረኒ መግዛት ይችላል። በቃ ዳቦ ቤቱ እንደፈለገ መጋገር ይችላል። በቃ የለውም ብላችሁ የምታስቡት ሰው እንኳን ማለት ነው። ስለዚህ ፕሊዝ አልহামዱሊላህ ማለት አለብን። አሁን ላይ ሁሉም ሰው በቃ በጽዳት ነው የሚኖረው። እስኪ ያስቡት ድሮ ምንድነው ያለው? ቅጫም ምንድነው ተዋል እጅግር ላይ የሚገባው ምንድነው ሙጀሊ የሚባል ነገር ታውቃላችሁ ብዬ አስባለሁኝ። በጣም በብዛት ነበረ። አሁን ላይ ግን በቃ ኒንጃ ሁሉም ሰው በጽዳት ነው የሚኖረው። ቅማል ቅጫም የሚባል ነገር የለም። ሙጀሊ የሚባል ነገር እግሩን በመርፌ የሚወጋ ሰው የለም። ወላሂ አልহামዱሊላህ ማለት አለብን። ያን ሁሉ አላህ ጊዜ ያን ሁሉ ወስዶ አሁን እንደዚህ ጻዳ ያለ ዘመን አምጥቶ በቃ ሁሉም ሰው የፈለገውን ማድረግ እየቻለ አልহামዱሊላህ ሁሉ ነገር ተመቻችቶ ይሄንን ነው ማየት ያለብን። እንዴ ኑሮ እኮ እንደዛ በፊት እኮ እንደዛ እንትን ብለን ነበር አይደለም የምንኖረው። ስለዚህ ያን ጊዜ ወሰደ ብለን እንትን ማመስገን አለብን እንጂ የድሮ ጊዜ በመጣ ማለት የለብንም። ድሮ ጫማ መግዛት አቅጦት በእግሩ የሚሄድ ሰው በብዙ ነበር ያለው አይደለ? ይሄንን አንሸዋወድም። እና እንደውም ኑሮ ርካሽ ነው አልተወደደም ነው ማለት። ሁሉም ሰው የፈለገውን አድርጎ ሁሉም ሰው በጽዳት ኑሮ ሁሉም ሰው በቃ መግዛት የፈለገውን ገዝቶ እየኖረ ኑሮ ተወዷል አልልም። አልহামዱሊላህ የድሮ ጊዜ በቃ አልፏል። እዛ ጊዜ ላይ እዛ ዘመን ላይ ወደ ኋላ መመለስን አትመኙ። እና ስንት ነገር ቀርቶልናል ልላችሁ ፈልጌ ነው። ብዙዎቻችሁ እንደዚህ ስታማርሩና ያ ድሮ የነበረውን ጊዜ በመጣልን የምትሉ ስላላችሁ ነው። እና ያለኝ እንግዲህ ይሄ ነው የዛሬ ቪዲዮ። ሀሳብ አስተያየት ካላችሁ በዚህ ጉዳይ በተለይ የድሮ ዘመን ይሻላል አሁን ኑሮ ተወዶብናል የምትሉ ካላችሁ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።